ኢራን የገሃነም እሳቷን ከፈተች። አሜሪካ በሻሃብ እጅ ሰጠች። የምድር አንጀት ተሰንጥቆ የጽልመትና የሲኦል በሮች በታላቅ ድምጽ ተከፈቱ። የዓለም ፍጻሜ መቅሰፍት በታላቅና በአስፈሪ ጦርነት ግርማ ወደ ምድር ወረደ። ከተራሮች ስር ከ500 ሜትር በላይ ጥልቀት ባላቸው በብረትና በኮንክሪት የተገነቡት ሚሳኤል ከተሞች ውስጥ ለዘመናት በጸጥታ ሲጠበቁ የቆዩት የአቶሚክ የሮቦት አውታሮች ሕይወት ዘርተው ተንቀሳቀሱ። በኢራን 31ዱም የአገሪቱ ክፍለ ሀገራት ከተበተኑት ጥልቅ የመሬት ውስጥ ጉድጓዶችና ተንቀሳቃሽ ተኳሽ መኪኖች ውስጥ የሰማይ አውሬ በመባል የሚታወቀው የሻሃብ ሚሳኤል ቤተሰቦች እንደ አስፈሪ የገሃነም እሳት ከመሬት ስር ተጎልጉለው ወጡ። ከታሪክ ምዕራፍ የተነሳውና እስከ 1 ቶን የሚመዝነው ከፍተኛ ፍንጂ ተሸክሞ 330 ኪሎ ሜትሩን የሚወነጨፈው ሻሃብ 1 እስከ 300 ኪሎ ሜትር ርቀት ተኩሶ የጂፒኤስ ኢላማውን የሚያነደው ሻሃብ 2 ከመካከለኛው ምስራቅ አልፎ አጠቃላይ ቀጠናውን በፍርሃት አርበድብዶ በቁጥጥር ስር የዋለው ስትራቴጂኩ ሻሃብ 3 በአንድ ላይ ሰማዩን ቀደውት የመካከለኛው ምስራቅ ተቆጣጠሩት። ይህ 17.4 ቶን የሚመዝን 16.5 ሜትር ርዝመት ያለውና ከድምጽ ፍጥነት በ7 እጥፍ እየገሰገሰ አየርን የሚያቃጥል እሳት የሚሰነጥቀው ግዙፉ ሻሃብ 3 እንዲሁም የቃድር 110 ኢማድ ሚሳኤል መንጋዎች ከመካከለኛው ምስራቅ ባሉት የአሜሪካ ጦር መሰረቶች ላይ እንደ ሰማያዊ መቅሰፍት ዘነቡ። ቀድሞውም ኃያልነቷ ታሪክ ብቻ ሆኖ እንዲቀር የተፈረደባት የአሜሪካ የምስራቅ ምድር ግዛቶችና ወታደራዊ መሰረቶቿ ከሰማይና ከምድር በወረደባቸው የጥፋት ውርጅብኝ ስር ተቀበሩ። ለዘመናት የዓለምን የስልጣን ብረት በእጁ ይዞ የነበረው ያ የማይሸነፍ የሚመስለው የአሜሪካ ወታደራዊ ግርማ በአይን ቅጽበት ውስጥ ተሰባብሮ የከሰመ አመድ ሆነ። ከምድር አንጀት ተንደርድረው የወጡት እሳታማ ሚሳኤሎች የሰማዩን አካል በጥቁር ጢስ በደማቅ እሳት እየሰነጠቁ ሲያንዣብቡባቸው የአሜሪካ እጅግ የላቁ የሚባሉት የራዳር መከላከያዎችና የሳተላይት መቆጣጠሪያዎች እንደ ደረቅ ቅጠል ረገፉ። ሀያሊቱ ሀገር የጦር ተቋማቷና የትዕዛዝ ማዕከላቷ በአንድ ጊዜ ወደ እሳታማ ሲኦልነት ሲቀየሩ፣ ሌሊቱ በሙሉ በኃይል ፍንዳታዎች ብርሃን ተውጦ ቀኑን የሚጋረድ አስፈሪ የእሳት ጨረቃ በሰማዩ ላይ ነደደ። አየር ላይ የሚሽከረከሩት የጥፋት ደመናዎች፣ መሬቱን የሚያንቀጠቅጡ ድምጾች፣ የዓለም ፍጻሜ መድረሱን የሚያበስሩ አስፈሪ ደውሎች ይመስሉ ነበር። ከ1000 ኪሎ ግራም በላይ የሚመዝኑት የጦር አውታሮቻቸው መሬት ሲነኩ የፈጠሩት እሳታማ ፍንዳታ የጨለማው ሌሊት ጽልመት ወደ ደመቀ የእሳት ቀንነት በመቀየር መላው ቀጠና ገሃነማዊ ግርማ አጎናጽፎታል። ይህ የዓለም መጨረሻ የሚመስል አስፈሪ የጥፋት ደመናና የከሰመ የጦር መሰረቶችን ብስል በሳተላይት የተመለከቱት ዶናልድ ትራምፕ በታላቅ ድንጋጤና ፍርሃት ተውጠው የሚይዙት የሚጨብጡት አጥተዋል። በፔንታጎን የሚስጥራዊ አዳራሽ ውስጥ የተቀመጡት ወታደራዊ መሪዎች ጄኔራሎች በእሳቱ ማዕበል ውስጥ ሲቃጠሉ የዋሉትን ወታደሮቻቸውን አመድ መሆናቸውን በስክሪኖቻቸው እየተመለከቱ አስጨረስከን በሚል አስፈሪ ቁጣና ተስፋ መቁረጥ በትራምፕ ላይ አፍጠጠውባቸዋል። በ10 ዓመታት በአሜሪካ ከለላ ስር ተጠልለው የነበሩት የባህር ሰላጤው ሀገራት የዋሽንግተን መከላከያ በአይን ቅጽበት ሲጋይ ሲመለከቱ የታመኑበት ጋሻ ተሰብሮ በታላቅ የደህንነት ስጋት በጽኑ ድንጋጤ ውስጥ ወደቁ። በሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ በኳታር፣ በባህሬን የሚገኙ ትዕዛዝ ማዕከላትና ቤተ መንግስታት በፍርሃት ሲንቀጠቀጡ የቀጠናው መሪዎች የአሜሪካን የጥበቃ ቃል ኪዳን ማብቃቱን ተረድተው የውጭ ፖሊሲዎቻቸውን በችኮላ ለመቀየርና ወደ ቴህራን የዲፕሎማሲ ደጅ ለማንኳኳት ተገደዋል። የአሜሪካ ዓለም የበላይነት ታሪክ በሻሃብ ሚሳኤሎች እሳት ውስጥ ተቃጥሎ ሲረግፍ ሙሉ በሙሉ ተስፋ የቆረጠው ትራምፕ የመጨረሻውን አደገኛውና ያልተጠበቀውን ውሳኔ ለመወሰን እጁን ወደ አቶሚክ አዛሩ እንዲዘረጋ ሊያስገድደው ዋናው ምክንያት ይህ ከመሬት አንጀት ተረድሮ የወጣው የሻሃብ ሚሳኤል የማይመከት የጥፋት አቅም ነው። የአሜሪካ የብዙ ዘመናት የጦር ግርማና ወታደራዊ የበላይነት በታሪክ ታይቶ በማይታወቅ አስፈሪ መቅሰፍት እሳት ውስጥ ተውጦ የመጨረሻው ማብቂያ ያገኘም። በመካከለኛው ምስራቅ ምድር የተዘረጉት ማንም ሊደፍራቸው አይችልም የተባለው በዓለም ፊት ሲጎረሩ የነበሩት ባለ ብዙ ቢሊዮን ዶላር ግዙፍ የአየር ኃይል መሰረቶች፣ ሚስጥራዊ የትዕዛዝ ማዕከላትና ኤሌክትሮኒክስ የመሰል ጣቢያዎች በሙሉ በአንድ አፍታ ወደ ተቃጠለ የእሳት ገሃነምነት ተቀየሩ። ለዘመናት የታነጸው የአሜሪካ ኃያልነት አክሊል ከመሰረቱ ተነቅሎ አቧራና አመድ ሆኖ ሲበተን የቀደመ ትዕቢቷና ወታደራዊ ግርማ በአይን ቅጽበት ውስጥ ታሪክ ብቻ ሆኖ ቀረም። የአሜሪካ ወታደራዊ ማሽን ትልቅ ኩራት የሆኑትና የሰማዩን አካል ሙሉ በሙሉ የሚቆጣጠሩ ተብለው የተመከረባቸው እጅግ የላቁ ፓትሪዮት፣ ኤድስ እና ታር የተባሉት የሚሳኤል መከላከያ ስርዓቶች እንዳውሎ ነፋስ በየሰከንዱ የሚዘንበውን እሳታማ ማዕበል
አየር ላይ መከላከልና አየር ላይ በሚያጠፉት የጥፋት አውታሮች ታውረው ሙሉ በሙሉ ከጥቅም ውጪ ሆኑ። እነዚህ በቢሊዮን ዶላር የመከላከያ አውታሮች ከመጠበቅ ይልቅ እርስ በርሳቸው በታላቅ ፍንዳታ ሲጋዩና ሲነዱ የሀያሊቱ ሀገር ግዙፍ የጦር መሳሪያ ማከማቻዎች፣ የነዳጅ ዲፖዎች፣ የመገናኛ ማዕከላት በአንድ ላይ ፈንድተው ሰማዩን የሚፈነዱ እሳት አውታሮች መሬት ላይ የተሰለፉትና የዓለም ቴክኖሎጂ አግስቶች የተባሉት በቢሊዮን ዶላር የሚገመቱ F-35 F-22 የላቁ ተዋጊ አውሮፕላኖች፣ ግዙፍ ቦምብ ጣዮች፣ ዘመናዊ ታንኮችና የታጠቁ ተሽከርካሪዎች መሬት በሚያንቀጠቅጠው እሳታማ ፍንዳታ ምክንያት ወዲያውኑ ወደ ቀለጠ ብረት ክምርነት ተቀየሩ። ከ1000 ኪሎ ግራም በላይ የሚመዝኑት የጦር አውታሮች ኢላማቸውን ሲመቱ የተፈጠረው ታላቅ ፍንዳታ ብርሃን የጽልመቱን ሌሊት ወደ ደመቀ የእሳት ቀንነት በመቀየር መላው ቀጠና አስፈሪ የገሃነም ግርማ አጎናጽፈውታል። በየአቅጣጫው ወደ ሰማይ የሚወጡት የጥፋት ደመናዎች፣ የነደዱት ግዙፍ ወታደራዊ ሰልፎች፣ ጥቁር ጢስ የመሬት አንጀት እስኪሰነጠቅ ድረስ የሚንቀሳቀሰው ተከታታይ የፍንዳታ ድምጾችና በሺዎች የሚቆጠሩ ወታደሮች መጥፋት የአሜሪካን የዓለም የበላይነት ታሪክ ከመሰረቱ የቀበሩት ሲሆን ሀያሊቱ ሀገር ታሪክ ታይቶ በማይታወቅ ታላቅ የውርጅብኝ እሳትና የጥፋት ማዕበል ውስጥ ተውጣ ለመቅረት ተገደደች። በዚያች አስፈሪ ምሽት የሻህ ሚሳኤሎች እሳት የአሜሪካን ወታደራዊ ግርማ አቃጥሎ አመድ ሲያደርገው በጦርነት ግንባር ላይ ብቻ አልቆመም። የመካከለኛው ምስራቅና በፖለቲካ ኢኮኖሚ መሰረት ሙሉ በሙሉ አናጋው። የዓለም ኢኮኖሚ የደም ስር የሆነችው የሆርሙዝ ባህር ወሰን በወደሙባት የጦር መርከቦች ፍርስራሽ በእሳት ማዕበል ተዘግታ ቀረች። የነዳጅ መጓጓዣ መርከቦች በባህር ላይ ሲቃጠሉ የዓለም የነዳጅ ገበያ ታሪክ አይቶት በማያውቀው ሁኔታ ተቃወሰ። የነዳጅ ዋጋ በአንድ ጀንበር ሰማይ ጥሶ በመውጣቱ ከአሜሪካ እስከ አውሮፓ ከእስያ እስከ አፍሪካ ያለው ግዙፍ ኢኮኖሚ ወደ ከፋ የዋጋ ንረትና ፍጹም የገንዘብ ድቀት ተከሰቱ። በመላው ዓለም የሚገኙ የንግድ ማዕከላት እንደ ደረቅ ቅጠል ረገፉ። በሌላ በኩል ከኢራን ጋር የተሳሰሩት በሊባኖስ፣ በየመን፣ በኢራቅና በሶሪያ የሚንቀሳቀሱት የትጥቅ ኃይሎች ጥቃቱ የፈጠረውን እሳታማ ማዕበል ተንተርሰው በየአቅጣጫው የከፈቱት ሙሉ አቅም ጥቃት በመክፈታቸው ቀጠናው ወደ አልተመለሰ ፍጹም ጦርነት አውደማነት ተቀየረ። የአሜሪካ መንግስት በክብሩና በወታደሮቹ ላይ የወረደበትን ታላቅ ውርደት ለመቀበል ወደ አቶሚክ አዝራሩ እጁን ሲዘረጋ እንደ ቻይና እንደ ሩሲያ ያሉ ተቀናቃኝ ኃይላት ባዶውን ቦታ ለመሙላት ወታደራዊ ዝግጅታቸውን ማፋጠናቸው የዚህ አካባቢያዊ ውድመት ተጽዕኖ መላው ፕላኔት ወደ አዲስና አስፈሪ የሶስተኛው ዓለም ጦርነት አፋፍ እንደገፉት የሚያረጋግጥ የታሪክ ታላቅ የጥፋት ምዕራፍ ነው። አካል በጥቁር ጢስ በደማቅ እሳት እየሰነጠቁ ሲያንዣብቡባቸው የአሜሪካ እጅግ የላቁ የሚባሉት የራዳር መከላከያዎችና የሳተላይት መቆጣጠሪያዎች እንደ ደረቅ ቅጠል ረገፉ። ሀያሊቱ ሀገር የጦር ተቋማቷና የትዕዛዝ ማዕከላቷ በአንድ ጊዜ ወደ እሳታማ ሲኦልነት ሲቀየሩ ሌሊቱ በሙሉ በኃይል ፍንዳታዎች ብርሃን ተውጦ ቀኑን የሚጋረድ አስፈሪ የእሳት ጨረቃ በሰማዩ ላይ ነደደ። አየር ላይ የሚሽከረከሩት የጥፋት ደመናዎች፣ መሬቱን የሚያንቀጠቅጡ ድምጾች የዓለም ፍጻሜ መድረሱን የሚያበስሩ አስፈሪ ደውሎች ይመስሉ ነበር። ከ1000 ኪሎ ግራም በላይ የሚመዝኑት የጦር አውታሮቻቸው መሬት ሲነኩ የፈጠሩት እሳታማ ፍንዳታ የጨለማው ሌሊት ጽልመት ወደ ደመቀ የእሳት ቀንነት በመቀየር መላው ቀጠና ገሃነማዊ ግርማ አጎናጽፎታል።